ወደስ ቤተክርስቲያኑ ብለው የሚሉ ሰዎች ኤርሚ አቤት እህትዮ እኔ ግን አንተን ራሱ ደጋግሜ ሰምቼ ያውቃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትምህርተ ሥላሴ ጥርት ያለ ትምህርት አላት ትል ነበር ነበር። አዎ ትል ነበር። አዎ አሁን እኮ ጾታ አላቸው ምናምን ነገር ብሎ የሚለው ነገር እኮ እንደገና ጉዳ መጣ ማለት ነው። ልክ ነው። ስለዚህ አንተም ተሳስተሃል። እኔ የጾታውን ጉዳይ መቻው እሺ አይ ለምን መሰለው ዊ ኔቨር ኖ ታውቃለህ አይደል? እንደዚህ ብለህ ነበር። ልክ ነው። የጾታው ጉዳይ እኮ ነው አሁን ጉዳይ ያፈላው። ጾታ አላቸው የላቸውም እንደኛ ግዘፍ አካል አላቸው የላቸውም ብሎ የሚለው ነገር ያው አትናቴዎስ አለው ብሎ የሚለው አይነት ነገር በዛ አሁን እሳቸው ባሉት መሰረት ኮነ ከኔም በወቅቱ ተሳስቼ ነበር ማለት ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለም? ያው መንፈስ ቅዱስም ከላይ ከጸጉር ጀምሮ እስከ እግር ጥፍር ድረስ፣ ወልድም እንደዛ፣ መንፈስ ቅዱስም እንደዛ፣ አብም እንደዛ ከላይ ጸጉር ጀምሮ እስከ እግር ጥፍር ድረስ አለው። ተተርጉሞ ነው ያለው። ያው እንትን ነው ይሄ ሜታፎሪክ ነው እንዳትልና እንዳታጭበረብር ተርጉመውልሃል። በቃ ተቀምጧል። ጥፍር አለው፣ እግር አለው፣ ጸጉር አለው ብለው ነው የተረጎሙት ማለት ነው። ይሄንን ነው እያወራ ያሉት እሳቸው። የቤተ ክርስቲያን አባት የሚሉትን ጠቅሰው እየተናገሩ ነው ያሉት። በጣም ክሊር እኮ ነው። ግልጽ የሆነ ሐሳብ ነው እያወሩ ያሉት እሳቸው። እሺ ወንድሞች ሐሳብ ካለ ፕሊስ፣ ረጅም ሰዓት ዝም ብላችኋል። ወንድምነት ብሩኬ ሐሳብ ካላችሁ፣ ኤርሙሻ ካላችሁ ሐሳብ ሌላ ኦርቶዶክስ እስኪገባ ድረስ ማውራት መጨመር ትችላላችሁ። የጎደለ የምትሉት ነገር ካለ እንግዲህ ይሄ ሁሉ ሐሳብ አንዲት ነን በሚሉት ህሳቤ ላይ ነው፣ ቤተክርስቲያኒት ውስጥ ነው። እሺ ወንድምነት፣ እሺ ትልቁ ላይ አርገ ምን ልትንር ነው ደግሞ? እሺ የቀደሙ የተቆረጠው ስለዚህ እኚህን አባት ምናልባት ያስቀልሳን ሆነው ወይ በስሜት ወይ ደግሞ አሁን እሳቸው አንድ መምህር ሲናገር ሰምቼዋለሁ ያሉት በዛ መምህር ተናደው ተበሳጭተው አይሽ በብስጭት ለነገር እንነግራለን። አይ ቸርች ፖለቲክስ ማለት ይሄ ነው። መናፍቃን ኢየሱስ ጌታ ነው ስለሚሉኛ ተናደን አይ እንደውም አይባል ማለት ነው። ሎቱ ስባት እኛ እኮ ማርያም ታማልዳለች ነው እኮ ፔንቶች ለማብሸቅ አይደለም፣ ስለምታማልድ ነው እንዴ። እመቤታችን ዘላለማዊት ድንግል ነው የምንናገረው እኮ እርድብን በሉ ብለን እኮ አይደለም። ዘላለማዊት ድንግል ስለሆነች ነው እኮ ልናበሽቃቸው ፈልገን እኮ አይደለም። እኔ እኮ አቡነ ተክለ ሃይማኖትን ወደዋለሁ ስል እኮ ከልብ ወዳጄ ስለሆኑ እኮ ነው እንጂ እኮ መናፍቅ ሳይኮል አበሽቃቸው ብዬ አይደለም። ስለዚህ አንዳንድ ጊዜ አውደ ምሕረት በሆነ የሆነ ነገር ውስጥ እንገባና የሆነ ሰዎችን አታክ ለማድረግ ስንገባ ከእውነተኛው ትምህርት እናፈነግጣለን። አይ በእልህ በብስጭት የግድ የዛ የምጠላው መምህር ተቃራኒ መሆን ስላለብን መናገር የቸርች ፖለቲክስ ይባላል። ከጥላቻ ርቀን እውነተኛ ትምህርት ላይ ማተኮር እባካችሁን። እዚህ ሚዲያ ላይ የሚሰሩ ዕቅበተ እምነት ላይ አሸዋ አትበትኑበት። ቢያንስ እኛ እንኳን አናሳዝናችሁ። እዚህ ቲክቶክ ላይ ያሉ መምህራን አያሳዝኑም? እየደከሙ እየወጡ መናፍቁን በዛ በኩል ከእስልምና በዚህ በኩል ከመናፍቃን ጋር ያለውን እያውጣጡ ስንት ሰው እየደነባን በዚህ ወቅት ቢያንስ እንኳን መምህራን ማገዝ ሲገባችሁ እዚህ ላይ እንዴት አሸዋ ትበትናላችሁ? ትንሽ እንኳን አያሳዝንም? እዚህ ሚዲያ ላይ ያለው ህዝብ የሀገሪቷ ወቅታዊ ጉዳይ ይታወቃል፣ ፖለቲካው በጣም ይታወቃል። ትንሽ የተጽናና ያለው እኮ ቲክቶክ ላይ ገብቶ ጊዜ ቃል እኮ እየሰማል። ያውም ደግሞ አብዛኛው ወጣት ድሮ ቤተክርስቲያን መሄድና ቤተክርስቲያን ትምህርት ማወቅ እንደ ፋራነት እንደው የጨጌን ምናምን አካባቢ ነው የሚመለሰቱ። አሁን ሁሉም ወጣት ለቤተክርስቲያን ትምህርት ያለው ፍላጎት በጨመረበት ትምህርት ነገር ሚዲያ ላይ ትክክል እንኳን ብትሆኑ እንኳን ይህን አይነት ስህተት ተፈጥሮ ማለት ነው የምናውቀውን ነገር አይሰጥ ለጉባኤ ቤት የሚሰጣለ በአብነት ትምህርት ላይ በተማሪዎች ብቻ የሚቀር አለ። ለሰንበት ተማሪዎች የሚሰጥ ኮርስ አለ። ለአውደ ምሕረት የሚሆን አለ። ለምዕመናን ይህን በየመሩታ መለየት ያስፈልጋል።
ሲሆን እኮ አስፈላጊ ከሆነ ምክረ አቦ ሚል መርሃ ግብር አለ አይደለም? ጥያቄና መልስ በሱ እኮ በጣም እኮ ማውራት እኮ ይቻላል ጥያቄዎች እና ቪዲዮ በምንሰራባቸው ጊዜ ሪፍሌክሽን በምንሰጥበት ጊዜ ከግለሰቡ ይልቅ ትምህርቱ ላይ እናተኩር። በቃ ዋናው ዓላማችን እሱ ጋር መሆን አለበት። ምንድን ነው እኛ ስላሴ ጾታ የላቸውም ስል ምን እያለን ነው? ይሄ ምንም ማብራራት ጾታ ምዕመናን ስል ምን እያለን ነው? ቤተክርስቲያናት ጾታ ምዕመናን ምንድን ናቸው? በቃ ይህን በደንብ እያብራራን በዚህ አጋጣሚ እንደሆነ በዚህ ርዕሰ ጉዳይ ላይ የበለጠ እውቀት እንዲሆነን እንደ ጥሩ አጋጣሚ ብንጠቀም ነው። መምህራን ነው በዚህ ልክ የእሳቸውን ከወሰድን በኋላ ኦኬ ከእኚህ መምህር የተማርኩት እኔም ዝም ብዬ ከአሁን በኋላ በክብረ በዓል ልቅስም ሆነ በየትኛውም ቦታ ላይ የስብከቱ ኃላፊ ስለሆንኩኝ የአብነት መምህር ስለሆንኩኝ ዝም ብዬ አሁን ላይ መናገር የለም። ለካ መጠንቀቅ አለብኝ። ለካ እንደዚህ ሰዎች የሚፈጣ ብሎ እንደ ትምህርት መውሰድ ያስፈልጋል። ነግበኔ ብሎ መስማት ነው። አሁን እሳቸው ዝም ጣት መቆሰር መቀሳ ሳይሆን ነግበኔ ብሎ መስማት። ይሄ የአውደ ምሕረት በዚህ መንገድ ምላሽ ሲሰጥ ሄደ ሁለተኛ ዩቱበሮቹ መሸቅሩታል እኮ ነብዩ። ይህማ ትክክል እኮ ነው። ዩቱበሮቹማ እኮ ቪው ያገኙ እንጂ ጥቅም ያገኘው እንጂ ህዝቡ ተሰናከለ አልተሰናከለ፣ በዚህ ስብከት ሰው ጠፋ አልጠፋው ጉዳያቸውም አይደለም። በቃ ቢያስብ ቢያነስ የዛ ሰዓት ቆርጦ ማውጣት ነበር። አየው ይሄን ላይ የሚያስተካክለው አየው ቆርጦ ለምን አላወጣም? አንደኛ እውቀት ላይ ማነስ ሊሆን ይችላል። ምናልባትም ሆን ብሎም ከሆነ ደግሞ በሚገኝ ገንዘብ ይገኝ። አሁን ያለው ይሄ ነው። በቃ አጨቃጫቂ ርዕስ ይነሳ ኦርቶዶክስ የሚሆን በደማቱ ቪው ያገኝ። ቪው ካገኘ ጉዳዩም አይደለም። እኛ በጣም እየተጨካከልን ያለ ነው። ለቤተክርስቲያንም እያሰብናላትም አይደለም። ስለዚህ እባካችሁ ዩቱበሮች ገንዘብ ለማግኘት ብላችሁ ከቤተክርስቲያን ትምህርት ያፈነገጠ ትምህርት መሆኑን እያወቃችሁ ሰው እንዲንጫጫው አንተ ብለው ነበር እንደ ስቲሊዮ ሙሉ በሚል ቪው ጨምሮ ገንዘብ ለመቀሸብ ብላችሁ የቤተክርስቲያንን ክብርና ዝናዋን ባታጎድፉባት ጥሩ ነው። ቤተክርስቲያን ያላት ጠላት ይበቃታል፣ አለላት፣ ከላይ እስከታች አለላት። እሷ የሚያጠቃት በየቦታው አለ፣ በሃይማኖትም አለ፣ በፖለቲካውም አለ፣ በኑፋቄውም አለ። እኛም ደግሞ በደንብ አክተን እያጠቃናት ነው። ከውስጧ ሆነን እየበላን እየጠጣንም ውጭ ወጥተውን ከነጥምጣሟ ደግሞ ጊፍት እየተቀበል ደግሞ የሚበላባትም አለ። ጠላቷ ይበቃታል። በቃ ቢያንስ ለቤተክርስቲያን መፍትሄ እንኳን ባንሆን ችግር አንሆንባት ችል ለማለት ነው። እግዚአብሔር ያክብርልኝ። እህትዬ በደንብ አግኝተሸዋል። ስህተታችንን ሸፍኑልን ነው እዚህ ጋር ብሎ እንደጻፈ ይሁት። አንዳንዶቹ ማለት ትውልድ መዳን መጨነቅ ያቆሙ ይመስላሉ አለ። ስለ አባቶቻቸው ሲያስተበር ሲያወሩ ማለት ነው። ስለዚህ ራሱ አሁን የተናገረው ሰውዬ እንኳን ይሄን የሚያክል ስህተት ይቅርና አለ ድብና አድርገው ነው የተሳሳቱት። አሁን ሜላ ቅድም ሲናገር ነበረ ኑ ለምን አትወጡም አሁን ዶክትሪን ላይ አውሩን ስትሉ የነበራችሁ ብለሃል ካለ አይመጡ ቲክቶኩን ትተውት ራሱ ይጠፋሉ። ንግስ ሄጄ ነበር ክብረ በዓል ሄጄ ነበር ብለው በሚል አይገቡም። አሁን ወይ 2 ሳምንት ወይ 1 ሳምንት ያህል ማለት ነው አይገቡም። ግን የዘመናት ጉዳቸው ነው የተገለጠው። መለኮት ጥፍርና ጸጉር አለው ብለው ሲሉ የነበረ ሁሉ ኮታን ኮቴ ትምህርት ሁሉ ኦርቶዶክስ ምን ያህል ገለባ ላይ እንደተጣደች አይተናል። ከራሳቸው መምህራን ማለት ነው። እንኮራበታለን ብለው ያሉት የሥላሴ ትምህርት ራሱ ምን ያህል የዘቀጠ ትምህርት እንደሆነ እያየ ነው። ከራሳቸው አፍ አባቶቻችን ብለው ያሏቸው እንኮሩባቸው እኛንን አብኩተን ፈጭተን ጋግረን ለትውልድ ያበላኑ ብለው ያሉት አትናቴዎስ ተናገረ የተባለው ግዕዙና እንግሊዘኛው ላይ አንድ አይነት ቃል ሳይገኝ ሲቀር ሼሞኑ የኦርቶዶክስ ጓዳ ግቡ፣ ተደበቁ። በቃ ለእናንተ ምንላችሁ ተደበቁ። በአባቶች ስም የዋሻችሁት ማለት ነው። ውሸት ተገለጠ ማለት ነው። አሁን ራሱ ቄሱና የቲክታከሮቹ ዲቤት ይግቡ። እኛ ጊፍት እያዘጋጀን ታፕ ኮፒ ሊንክ ሼር እያደረግን እንሰማቸዋለን። አለቀ። መንፈስ ቅዱስ ጸጉር ያለው ብለህ ያልክ ቀን ነው አንተ የሞትከው። ቤተ ኦርቶዶክስ የሞተችው ያኔ ነው። መንፈስ ቅዱስ ኩላሊት አለው ብለህ ያለች ቀን የሞተችው። አብ ከርስ አለው ብለህ ያለች ቀን ነው። እነሱ ከርሳቸውን ለመሙላት ያዘጋጁት ትምህርት አብ ከርስ አለው ብላ ማለት ነው። ሰላም ለከርስክሙ እያለች ዝም ጭጭ ትሏታላችሁ።
ከቤተሰቦቻችሁ ከሙስሊሞቹ ምንም አልተለያችሁም። አሁን አልተገለጠም ነው የምትሉት። ሁለታችሁም መታችሁ ኦርቶዶክስ እኛ ጴንጤው ጋር ተጠየቁት። የዛኛው ባት ነው ታፋ ነው ይላል። የኦርቶዶክስ ደግሞ ጭን ነው ይላል። ወንድምነት ትልቁ ላይሆን በቃ ጭንና ባቶች ሁለቱንም እያወራረዱ መመተር ነው በእግዚአብሔር ቃል። ትልቁ ላይሆንና ለታፍታም ንበይ ትልቁ ላይሆን ዳንዬ እና ተቀበል ባለ ጭኖችና ባለ ታፋዎች ነው ግቡ። እሺ ጸጋ ይብዛላችሁ። ሼር፣ ኮፒ ሊንክ፣ ታፕ ሪፖስት ቢያንስ አድርጉ። እየሰማችሁ ያላችሁ ኦርቶዶክሲያን ጽድቆን ይቆጠርላችኋል። ሼር፣ ኮፒ ሊንክ እና ታፕ ግን አትርሱ ፕሊዝ። እያደረጋችሁ አድምጡን። ጸጋ ይብዛላችሁ። እሺ እንግዳ ወርቅ ነው የሚለው። ሰላም ዳንዬ፣ እንዴት ነህ? እግዚአብሔር ይመስገን። እኔ እንኳን በጌታ ነኝ። እያዳመጥኳቸው ነው። አጋጣሚ ነው የገባሁት። እሺ ጸጋ ይብዛል። ተባረክ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ የኦርቶዶክስ ኩነት ትምህርት ትክክል ነው ብሎ የሚያምን የሥላሴ ጾታ ተረጋግጧል፣ አረጋግጠናል ብላችሁ የምታምኑ ኦርቶዶክሳውያን ካላችሁ ፕሊዝ ሌሎቻችን የወንጌል አማኞች በደንብ ሼር ብናደርገው ሪፍሬሽ ብናደርገው አሁን ብዙ ሰዎች ጋር እንደርሳለን። ጌታ ኢየሱስ ይባርካችሁ። ስለዚህ የምትሰሙ ሰዎች አብረን እናገልግል። የጠየቅናችሁ ሼር፣ ኮፒ ሊንክ እና ሪፖስት ማድረግ ብቻ ነው። በጣም ሲምፕል ነገር ነው የጠየቅናችሁ። ስለዚህ ይህን ነገር በማድረግ አብረን ጌታ እናገልግል። ተባረኩልኝ። እሺ ናገባ እንጂ ተመስገን ናገባ እንጂ በሥላሴ ትምህርት ሞግቱን በዶክትሪን ስትሉ አልነበር እንዴ? ነው ግቡ ናገባ ልኬ ላለው ተሚ ሚስጥሯ ገብቶ የኔ ሄድኩት ብለህ ያልካት ቤተክርስቲያን ጭን ጥፍር ጸጉር እያለች ነው። ናገባ ይመቻቸዋል እኮ ወንድምነት እንደሱማ ውርደት ለሎዛ የዘመረ ትውልድ ለጸጉርና ለጥፍር ቢዘምር እኮ አይደንቅም። ታይ ቁጭ ብለው እየሰሙልህ ነው ሁሉም ተደራጅተው። እሺ ፕሊስ ኑ ግቡ። ቤታችንን ከፍተናል። ሀሳብ ካላችሁ በደስታ እንቀበላችኋለን። ሌሎቻችሁ ኦርቶዶክሳውያን፣ ካቶሊካውያን፣ የወንጌል አማኞች ሼር በማድረግ ኮፒ ሊንክ በማድረግ ሪፍሬሽ አድርጉት እንደ አዲስ። ተባረኩልኝ። ቴንክ ዩ ጋይስ። ጸጋ ይብዛላችሁ። እሺ ሌላ ሰው ካለ መቀበል እንችላለን። ገስት ላይ የላከ ሰው ካለ ፕሊስ ተቀበሉ። እሺ ብሩኬ፣ ሙስሊሞቹ ተራቸውን እየሳቁባቸው ነው። ታውቃለህ? በጣም የሚያናድደው እኛ በክርስትና ስም ከነሱ ጋር አብረን መጨፍጨፋችን ነው። በጣም ይገርመኝ። ሙስሊሞች እኛ ሥላሴን ኦርቶዶክስ በምታምንበት አይደለም ምናምነው። ጥፍርና ጸጉር እያለች የምትናገረው ማለት ነው። ከርስና ኩላሊት እያለች የምትናገረው እስከዛሬ ብዙ ከቨር ስናረግ ቆይተናል። እሺ ብሩኬ ማውራት ይችላል። ቴንክ እሺ አንዳንድ ቪዲዮዎች እያየሁ ስለነበር ነው እንግዲህ ጠርታችሁኝ ከሆነ በመሃል ያልመለስኩላችሁ አልሰማችሁም ለማለት ፈልጌ ነው። በመሃል ቪዲዮዎችን ቼክ እያደረኩ ስለነበረ ነው። ይሄ ርዕስ እንግዲህ ኦርቶዶክሳውያን ከሚመኩበት ርዕስ መካከል አንዱ የሆነው ነው እና በዚህ ርዕስ ገብተው የማውራት ድፍረቱ ባይኖራቸውም እኛ
ማውራታችንን እንቀጥላለን። ምክንያቱም የተናገሩት ነገር መምህሩ የእሳቸው ሐሳብ አይደለም። እንደውም ቅድም የዲቤት ላይ ሐሳብ ተነስቶ ገብቼ ስናገር ነበር። እንደውም አልተወገዙም እኮ እኚህ መምህር የሚል ሐሳብ እና ደግሞ እስካልተወገዙ ድረስ እንሞግታለን የሚል ሐሳብ ሲነሳ ነበር። ማን ነው ሊያወግዛቸው የሚችለው ነው? ሰው እንዴት ትምህርቱን ያወግዛል? ይሄ ትምህርታቸው ነው። በነገራችን ላይ ማንም ሰው መጥቶ ዲናይ ሊያደርግ አይችልም። ይሄ ምክንያቱም የተናገሩት ሰውየው ከመጽሐፍ ነው፣ መጽሐፍ እየጠቀሱ ነው ያስተማሩት። ሰው የኢትዮጵያ ኦርቶዶክስን ትምህርት ማን ነው ሊቃወምና ሊያወግዝ የሚችለው? ማንም ሰው ሊያወግዝም ሊቃወምም አይችልም። ለምሳሌ ባለፈው የብፁዕ አቡነ ገብርኤልን ትምህርት ኦርቶዶክሳውያን በጅምላ ወጥተው ሲቃወሙ ተመልክተናል አይደል? ለምን? ምን ስላሉ? ማርያም የዓለም ቤዛ አይደለችም ስላሉ። አሁን ይሄ እውነት ነው፣ በቃ እንዲቃወሙ ያደርጋቸዋል። ለምን? የኢትዮጵያ ኦርቶዶክስ አስተምሮ ማርያም የዓለም ቤዛ አይደለችም ሳይሆን ማርያም የዓለም ቤዛ ናት የሚለው ትምህርት ነው የኦርቶዶክስ አስተምሮ። እሳቸው ከኦርቶዶክስ አስተምሮ ውጪ ስለሆነ የተናገሩት መጡና ሁሉም ተቃወሟቸው። ለምን? የዓለም ቤዛ ናት፣ በቃ ማርያም የዓለም ቤዛ ናት። ይሄ የኦርቶዶክስ ትምህርት ነው። እሳቸው ከኦርቶዶክስ ትምህርት የተለየ ነው የተናገሩት፣ እሳቸው ስለማይቀበሉት ማለት ነው። አሁን እኛ አባት ግን የተናገሩት የኢትዮጵያ ኦርቶዶክስን ትምህርት ነው የተናገሩት። የኢትዮጵያ ኦርቶዶክስን ትምህርት ነው የተናገሩት። ማንም ሰው እኚህን አባት የመቃወም የማውገዝ መብትም ስልጣንም የለውም። ትምህርት ለምን መሰላችሁ? ሰውየውን አይደለማ የምታወግዘው፣ ትምህርትን ነው የምታወግዘው። ሰውየውን አይደለም የምትቃወመው፣ ትምህርትን ነው የምትቃወመው። የሆኑ እዚህ ቲክቶክ ላይ ያሉ ሰዎች አይ ይሄን ሐሳብ ትምህርት አንቀበልም ሊሉ ይችላሉ። አንቀበልም ሲሉ ማን ነው አንቀበልም የሚሉት? ቤተ ክርስቲያናቸውን ነው አንቀበልም የሚሉት። ይሄ የኢትዮጵያ ኦርቶዶክስ ትምህርት ነው። በቃ አንድ መጽሐፍ ላይ ያለ አይደለም እኮ፣ እጅግ በጣም ብዙ መጽሐፍት ደግሞ በጣም በሚገርም ሁኔታ ይሄን ትምህርት እነ መምህር ዘበነም እነ አባ ኪዳነ ምናምን ቢጫቆብ ያስተማሩት ነው። አሁን ቪዲዮስ ቼክ ሳደርግ ነበር፣ ዩቲዩብ ላይ ቪዲዮስ ቼክ እያደረኩ ስለነበር ማለት ነው። የአንድ ሰው ትምህርት አይደለም፣ የአንድ ሰው ትምህርት አይደለም። ብዙዎች ስላሴን ሲያስተምሩ ሲያብራሩ ያስተማሩበት ያብራሩበት ነው። ደግሞ መጽሐፍቶቻቸውም ከአንድምታው ጀምሮ ከዘፍጥረት መጽሐፍ አንድምታ ጀምሮ መጽሐፍቶቻቸው ይሄን ነው የሚያስተምሩትና ሊቃውሙት አይችሉም። ለዛ ነው መግባትም ርዕሱንም ማንሳት ያልፈለጉት እንጂ በየቤቱ ርዕስ ይሆን ነበር። በጣም በሚገርም ሁኔታ ማርያም ቤዛ አይደለችም የሚለው ሐሳብ ሲነሳ ሁሉም ቤት ተከፍቷል በዛ ርዕስ እሳቸውን ለመቃወም። ይሄ ግን ቤት አያስከፍትም፣ ቤት አያስከፍትም። ጸጥ ብለው ዋጥ ነው የሚያደርጓት። እንደው እቺ ወቅት ባለፈችልን በሚመስል ሁኔታ ዝም ይላሉ እንጂ ሊወያዩም ገብተው ቤት ከፍተው ሐሳቡ ማንሳት አይፈልጉም። ምክንያቱም የቤተ ክርስቲያኒቷ ትምህርት ስለሆነ ነው። በቃ ግልጽና ግልጽ የቤተ ክርስቲያኒቷ ትምህርት ስለሆነ ነው። ሊቃውንቷም የሚናገሩት በጽሁፍ ያለን በቃ አለቅ በጽሁፍ ያለ ትምህርት ነው እያነሱ እያስተማሩ ያሉት። ተው እንጂ ማለት ናትናኤል ተው እንጂ ስትል አንሚዩት አድርገው ገስት ላይ ስላለክ። እስኪ እየሰማሁህ ነው፣ ቀጥል። ምንም ማስረጃ አላቀረብኩም እስካሁን አንተ ላወራው። አይ ተው እንጂ ያልከው ለምኑ ነው? ጥያቄ ነው የጠየኩህ። ማስረጃ ሳይ እስኪ ላወራከው። እስካሁን ምን ላልኩት? ሰውየው ከቤተ ክርስቲያን መጽሐፍ ቅዱስ ነው ያንሱት፣ ለዛ ነው ጸጥ ያሉት ኦርቶዶክሳውያን ብለሃል አይደል? አይ መስማት አሁን ትልቁ ችግር የመስማትም ችግር ነው ያለባቸው እናንተና እሱ ነው እኮ ችግሩ። በቃ ሰሰባ ማስረጃ ሳየን እኛውም ስልችት ያለን ስድብ አሁን ሚውት አድርገው ቢያንስ አሉባልታን ይሰለቻል እኮ። በቃ ሚውት አድርገው መስማት አለብህ። መጀመሪያ የተናገርኩትን ቢያንስ መስማት መቻል አለብህ። ከመጽሐፍ ቅዱስ አላልኩም። መጽሐፍ ቅዱስማ እንደዚህ አይነት ነውር አያወራም እኮ። ከእናንተ መጽሐፍ ነው ያልኩክ፣ መጽሐፍ ቅዱስ አላልኩም እኔ። ከእናንተ የትምህርታችሁ መጽሐፍ ለምሳሌ መዝገበ ጸሎት የእናንተ መጽሐፍ ነው። መዝገበ ጸሎት ምን ይላል? ስላሴ ከርስ አላቸው ብሎ ጽፏል። መዝገበ ጸሎት መልክዓ ስላሴ ማለት ነው። ስላሴ ከርስ አላቸው ብሎ ጽፏል። ስላሴ ጭን አላቸው ብሎ ጽፏል። ስለ አንተ መጽሐፍ ነው እያወራ ያሉት እንጂ ስለ መጽሐፍ ቅዱስ አይደለም። ስለዚህ ስላሴ ይበላሉ ማለት ነው፣ ከርስ አላቸው ማለት። አንተ እሱን እኮ የምጠይቀው ሂደ የአንተን ቤተ እምነት ነው። አንተን የጠየቅከው እኮ ጥያቄ ፈጠረብህ። አንተ ነው እየነገርኩህ ያለሁት ወዳጄ። የአንተ ቤተ እምነት የጻፈችውን ነው እየነገርኩህ ያለሁት። እኛ ከምን አንጻር እንደተጻፈ እናውቃለን። አንተ ግን መጠየቅ አለብህ። አንተ ትነግረኛለህ። እሱን ከምን አንጻር እንደተጻፈ ትነግረኛለህ። ንገረኝ ነው።
ከዚህ አንጻር ተጻፈ ነው እንጂ የምትለኝ ይበላሉ ማለት ነው። አዎ ይበላሉ ብላ እኮ ነው የምታስተምረው አይደል እንዴ? ይበላሉ ብላ ነው የምታስተምረው። ለዛ እኮ ነው ለከርሳችሁ ብላ ምስጋና የምታቀርበው ማለት ነው። የአንተ ቤተ እምነት ስላሴ ጫማ አላቸው ትላለች። ለተረከዛቸው የሚስማማ ጫማ አላቸው ብላ ጽፋለች። ይሄ መጽሐፍ ቅዱስ ላይ እኮ ያለ አይደለም እኮ ያንተ ቤተ እምነት ግን የጻፈችው ነው እያልኩ ያለው። እኚህን ሰው ማንም ሰው መጥቶ ሊቃወም አይችልም። ለምን? በጽሁፍ ደረጃ ያለ ስለሆነ ማለት ነው። በጽሁፍ ደረጃ ያለ ስለሆነ ማንም ሊቃወም አይችልም እኚህን ሰው። ለዛ ነው ማውራትም የማይችሉት ገብተው ሊቃወሙ የማይችሉት በዛ ምክንያት ነው። እኚህ ሰው ብቻ ደግሞ አይደሉም። በጣም በሚገርም ሁኔታ ይህን ትምህርት ያስተማሩት አሁን እዚህ ቲክቶክ ላይ ሰምታችኋቸዋል። ሜላ ቅድም ከፍቶት ነበር። መምህር ዮሐንስ ማለት የጉባኤ መምህር ናቸው። ጎንደር የጉባኤ መምህር ናቸው። መምህር ዮሐንስ ትክክል ነው ብሎ ሲናገሩ ሰማናቸው። እዚህ ምዕመኑ ቲክቶክ ላይ ያለው ሰው ነው እንጂ የሚቃወመው መምህራኑ ያምኑታል ትምህርቱ። ለምን? በጽሁፍ ደረጃ ያለ ስለሆነ ነው። በቃ አለቀ። ለተናገሩት ነገር ምን ጠቀሱ? ሃይማኖተ አበውን ጠቀሱ። መጽሐፍ እየጠቀሱ ነው እየተናገሩ ያሉት እነዚህ ሰዎች እነዚህ መምህራን ማለት ነው። እናንተ ግን ትክክል አይደለም ለማለት ናትናኤል ምን እንዳወራ አላውቅም ከእናንተ ጋር። ይሄን ሐሳብ ለመቃወም ግን ምንም ዶክመንት ማቅረብ አትችሉ። ምንም ዶክመንት የኢትዮጵያ ኦርቶዶክስ ዶክመንት ትክክል አይደለም ይሄ ሐሳብ ለሚለው ሐሳባችሁ ማቅረብ አንድ አትችሉ። ካለ አሳዩ። ይሄው ትክክል አይደለም የሚል ዶክመንት መሞገት አይቻልም ማለት ነው። ይሄን ሐሳብ ናትናኤል ልታወራ ከፈለክ አለውኝ። ይኸውላችሁ መጀመሪያ እኔ አሁን እስካሁን ላይክ ቱ ቢ ሆነስት እስካሁን እኔ የተረዳሁት ነገር አንድ የወሰድኩት አንኳር የሆነ ትምህርት የሆነ ነገር የለም። እግዚአብሔር በሚያውቀው ከእናንተ ለመማር ነበር የገባሁት። ግን እስካሁን የሰማሁት ኦርቶዶክስ እንደዚህ ናት። በቃ ስድብ እንዴ! እግዚአብሔር ይወዷል እንዴ? አሁን የስድብ መንፈስ እግዚአብሔር ልናስተምር አይደለም ዛሬ ቤት የከፈትነው ልንጠይቅ ስለሆነ ኦኬ ሄደ። እሺ አሁን ልናስተምር አይደለም ትምህርታችን ቤት የከፈትነው እናንተ ቤት ያለውን ነገር እያሳየን ያለ ነው። አሁን ለምሳሌ የስላሴን ትምህርት እኛ ነን የሰጠናችሁ ብላችሁ ታወራላችሁ አይደል? ይሄ እኮ በቃ እኔ አንዳንድ ወንጌላውያንም እንደዚህ ብሎ ሲናገሩ ሰምቻለሁ። በጣም ነው የምናደደው እንደዚህ አይነት ንግግር ስሰማ። ከኦርቶዶክስ ነው ከኛ ምን ትምህርት አለን ብሎ የሚናገር አለ ወንጌል አማኙ ነው። እኛ የእግዚአብሔር ነው ከእግዚአብሔር ቃል ነው እኛ የስላሴን ትምህርት የወሰድነው እንጂ ከሆነ ቤተ እምነት አይደለም ከሆነ ግሩፕ አይደለም የወሰድነው። ከዘፍጥረት እስከ ራእይ ድረስ እግዚአብሔር እኛ በምንረዳው መልኩ ራሱን ገልጦልናል። በዛ ልክ እንናገራለን፣ በዛ ልክ እናምናለን። በቃ አለቀ። የእናንተን የስላሴ አስተምሮ ነው እያየን ያለ ነው እንጂ እያስተማርን አይደለም። የምትመኩበትን የስላሴ ትምህርት ትምክታችሁ የሆነውን የስላሴን ትምህርት እያየን ነው እንጂ እያስተማርን አይደለም። መመለስ ነው ያለብህ። ገብተህ ለመማር ሳይሆን የምትገቡት አሁን ከዚህ በኋላም ስትገቡ ለመማር ሳይሆን ለቀረበላችሁ ጥያቄ ቻሌንጅ ለማድረግ ነው መግባት ያለባችሁ። እሱ ነው ፖይንቱ። ያ ቴንክ ዩ ብሩኬ። እኔ ነኝ ያስወረድኩት። ምክንያቱም ዊዝ ሪስፔክት ነው ያወራ ነው። እስካሁን ድረስ አንዳቸው ማንም የተሳደበ ሰው የለም በመካከላችን። በክፉ አንስቶ ያልዋሉትን ነገሮች እያነሳን የተሳደብን ሰዎች የለንም እና አንዳንዴ ቱ ማች ሪስፔክት ስድብ ሊሆንባችሁ አይገባም። የእውነቴን ነው ማለት አፍተሮ ለንግግር በዚህ ደረጃ ላይ እናንተ ቤት ቢመጣ በዚህ ደረጃ ላይ እንኳን ተከብራችሁ ማለት በዚህ ትዕግስት ሌቭል የሚያዋራችሁ ማንም የለም እና በጣም ቱ ማች ሪስፔክት ስላደረግናችሁ ስላከበርናችሁ በስርዓት እንድታወራ ምናምን እድል ስለሰጠን ተሳደባችሁ። በጣም ደስ አይልም እውነት ለመናገር ማለት ነውና ልብ ያውቀዋል። ኦኬ ያለህ አማራጭ ተሳደቡ ለማውራት ነው አይደል? ሌላ አማራጭ የለም እንጂ እኛ እየጠየቅን ያለነው ዛሬ እናስተምርህ እያልን አይደለም። ቤተክርስቲያንህ እንደዚህ ግራ የተጋባ የሥላሴ አስተምሮ አላት። አንተ የቱ ጋር ነህ ነው ጥያቄው። እሱ እኮ ነው። እሱን መመለስ ነው ያቃተ። አንዴ አንዱ ጎራ ትሄዳለህ፣ አንዱ ጎራ ትሄዳለህ። ሁለቱ ቦታ ላይ እንደ ነፍስ እንደተጨነቀች ነው እያየን ያለ ነውና አንተ ለተጨነቀች ነፍስ እኛን እንደተሳደበን ለምን ትቆጥራለህ?
ስድብ ከሆነብህ የቤተ ክርስቲያን ትምህርት ነው ስድብ የሆነብህ እውነት ለመናገር ማለት ነው። ሁለቱን ጽንፍ እኮ ነው ያሳየ ነው ጌታ በሚያውቀው ሁለቱን ጽንፍ ብቻ ነው ያሳየ ነው። አንዱ ሥላሴ ጾታ አለው ይላል፣ አንደኛው ጾታ የለውም ይላል። አንደኛው አካል በቃ ረቂቅ የሆነ አካል አለው ይላል፣ አንደኛው ደግሞ ነው ራስ ባንደበትም ሜታፎሪክ የሆነ ሐሳብ ነው የሚያሳየው ብለህ ተናግረሃል። ለተናገርከው ንግግር ቤተክርስቲያንን የምትጠቅሰው መጽሐፍ አለ ወይ ነው ያለ። ይሄ እንዴት ስድብ ይሆንብሃል ብራዘር? እና አይዞ እንላለን። አይዞ ስድብ የሆነብህ የቤተክርስቲያን አስተምሮ ነው፣ የቤተክርስቲያን አስተምሮ ነው። ስለዚህ ምንም ሰው የሚረዳውና የሚያየው ሐሳብ ነው እውነት ለመናገር ማለት ነው። እሺ እንቀጥል። ሌላ ሰው ካለ ሌላ ኦርቶዶክሳዊ ካለ መግባት ይችላል። ሌላ ኦርቶዶክሳዊ ኢቭን ኩነት ትክክል ነው ብሎ የሚያምን ኦርቶዶክሳዊ ካለ መግባት ይችላል። የቤተ ክርስቲያኒቷ አስተምሮ ይሄንን ሌላው መርሃ ግብር ያዘጋጀ ነው። ትላንትም ስንናገር ነበረ። በሁለት ምክንያት ነው። የመጀመሪያው ኦርቶዶክስ ውስጥ ያለው የሥላሴ አስተምሮ ሁሉ ትክክል ነው ብሎ ለሚያምን ምስኪን የወንጌል አማኝ ጭምር ነው። ኦኬ ነው ትክክል ነው ምንም እንከን የለበትም ብሎ ለሚያምን ሰው ማለት ነው። እንኳን አይደለም የወንጌል አማኝ ቀርቶ ራሱ ኦርቶዶክስ ውስጥ ያለው የሥላሴን እምነት የማይቀበሉት ትምህርት እንዳለ ማሳየት ዓላማችን ነው። አይደለም ለወንጌል አማኙ ቀርቶ ውስጥ ሆነው እንደ አንድ ኦርቶዶክሳዊ ለሚያምን ሰው ቤተክርስቲያኒቷ ውስጥ ያለው ትምህርት አንዳንዱ ነው በፍጹም እኔ ይህንን አይወክለኝም የሚል ትምህርት እንዳለበት እንድታዩት ያክል ነው። ኦኬ እንዳለበት እንድታዩት ያክል ነው። ምክንያቱም እንደዚህ አይነት ሰዎች አሉ፣ ጤነኞች ያልሆኑ ማለት ነው። መንፈሳዊ ጤንነታቸው የሚያሰጋ ሰዎች አሉ በትክክል ማለት ነው። እና ሁሉ ነገር ትክክል ነው ብለው የሚያስቡት ማለት ነው። ለእናንተ አይነት ሰዎች ነው ይሄንን እያወራን ያለ ነው። ኦኬ እንኳን እኛ አይደለንም እዛው ቤተክርስቲያኒቷ ውስጥ ያሉ የቤተክርስቲያን ሰዎች ጭምር እነኚህ ትምህርቶች አይወክለንም ብለው የሚያምኑ ሰዎች አሉ። የሥላሴን ትምህርትን በተመለከተ ማለት ነው። ሁሉም እያልን አይደለም። ስለዚህ ባላንስ መደረግ አለበት። የትኛው ነው ጤነኛ? እንደ እግዚአብሔር ቃል ያወራችበትን ትምህርት እንደ እግዚአብሔር ቃል የተናገረችውን ሐሳብ እንወስዳለን፣ ምክንያቱም ከራሷ ስላልሆነ። ኦኬ እንደ ወንጌል አማኝ ግን ከራሷ የጨመረችውና ከራሷ የደረበችውን ድሪቶ ግን እንቃወማለን። ስለዚህ በሥላሴ ትምህርት ላይ ኦርቶዶክስ ያወራችው ትምህርት ሁሉ ትክክል የሚመስለው ሰው አለ። ትክክል የሚመስለው ሰው አለ። ሮንግ ነው እሱን እያልን ያለው ቴዳ ትናንትና አሪፍ ምሳሌ ሰጥቷል። እና እሱን ባላንስ መደረግ አለበት ነው እያልን ያለ ነው። ሌላ ኦርቶዶክሳዊ ካለ ግን በእውነት መግባት ትችላላችሁ፣ ማውራት ትችላላችሁ። እኔ ኦርቶዶክሳዊ ነኝ፣ የቤተክርስቲያኒቷ የኩነት ትምህርት በጣም ትክክል ነው፣ እናንተ ናችሁ የተሳሳታችሁት ብሎ የሚያምን ሰው ካለ በደስታ እንቀበላለን፣ ሐሳባችሁን እናንሸራሽራለን። ምናልባት ቅድም ግን ኤርሚ አንድ ሐሳብ በጣም ወሳኝ ሐሳብ አምጥቷል። እሱን ብታደርጉበት ጥሩ ነው። በዚህ ጉዳይ ላይ ዲቤት ብትገቡ እርስ በራስ የምሬ ነው፣ እርስ በራስ አገልጋዮች አሁን በቃ ብትገቡና ብንማማር፣ እኛ ሼር እናደርጋለን፣ ኮፒ ሊንክ እናደርጋለን፣ ጊፍት በመስጠት እናገለግላችኋለን። እና እንጠርቅም ብላችሁ እንደው በተለይ ቲክቶክ ላይ ያሉትን አይደለም የምናወራው፣ በምሁራን ደረጃ የሆነ የምናገው ነገር የምናየው ነገር ትልቅ ነገር የምንማረው ነገር ይኖራል ብዬ አስባለሁ። እና ሲሪየስሊ ዲቤት ብትገቡ ኦኬ አሁን ሥላሴ ጾታ አለው ወይስ የለውም? ምክንያቱም ቤተክርስቲያኒቷ አለኝ የምትላቸው ሂውጅ አገልጋዮች ናቸው፣ ትልቅ አገልጋዮች ናቸው። የሚጠሯቸው አባት አላቸው፣ እንደ ምስክርነት የሚጠቅሷቸው ቤተክርስቲያን ያስተማረቻቸው ሐሳብ አባቶች አሏቸው። ስለዚህ እንደው ብናይ ጥሩ ነው አይመስላችሁ? የወንጌል አማኞች በእውነት በጣም የሚገርም ዲቤት ነው የሚሆነው። በጣም ወሳኝ ዲቤት ነው የሚሆነው እና እንደው እርስ በራስ ተጠራርታችሁ ብታሳዩን በጣም ማለት ነው። ይሄ አሁን እዛው እናንተ ጋር ያለውን ሐሳብ እርስ በራስ ተጠራርታችሁ ብታሳዩን ጥሩ ነው እንላለን። እሺ ሜርሲ ዳንዬ። እርስ በርስ የሚገቡበት ቶፒክ ይሄ ብቻ አይደለም፣ በጣም ብዙ ነው።
መሲ ደግሞ እሺ የምሬን ነው። እሺ ይሄ ብቻ አይደለም በጣም ብዙ ነውና አይ ዶንት ኖ ለምሳሌ ሜንሽን ማድረግ ስለፈለኩኝ ነው። ኤርሚ ካለና የሚሰማኝ ከሆነ ኤርሚ ያለ ነጥዬ ላስቸግርክ እስኪ ባለፈው የላኩልህን ቪዲዮ እንዴት ከፍተዋለህ? የትኛውን? ይሄ ማርያም ዲያቆንን ድል አድርጋለች ከሚለው ርዕስ ጋር አያይዤ የላኩልህ ቪዲዮ አለ አይደል? ኦኬ ኦኬ በትልቁ ላድርገት። አህመድ ያደረገችው ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቅ አህመድ ያደረገችው ድንግል ማርያም ዛሬም እኛ ጠላት የሆነንን በተለያየ ጊዜ በተለያየ ሁኔታ የሚያስጨንቀንን ጠላታችንን የክርስትናው ጠላታችንን የሀገራችን ጠላታችንን ድል ልታደርገው በመካከላችን ተገኝታለች። አረር ብላችሁ እግዚአብሔር ያመስግኑ። ዛሬ ድንግል ማርያምን የምናከብርበት ድንግል ማርያምን የምናስብበት ዳጎንን ድል እንዳደረገችው ጠላታችን ዳጎን ከመሬት አመድ እንደሆነ እንደወደቀ አሕዛብ ያንን ጣዖት ከድንግል ማርያም በላይ አድርገው ሊሳለቁ ሲሞክሩ ጠላታችን ዲያጎን ግን ከመቤታችን በታች ወድቆ አመድ ሆኖ የተገለጠበት የታየበት ጊዜ ነው። ይህን ነው የምናስበው ክርስቲያኖች። ስለዚህም ዛሬ የእኛ ጠላታችን አመድ ይሆን ዘንድ ድንግል ማርያም ያን ጠላት አመድ እንዳደረገችው ድል እንደነሳችው ዛሬም ጠላታችን ድል ትነሳልን ዘንድ ድንግል ማርያምን አመስግነዋል። የእኛ እናት እንደዚህ ናት። ከጨለማ የወጣንባት ከብርሃን የሚደነቅ ብርሃን የተመላለስንባት ወደ ብርሃን የገባንባት አማናዊት ብርሃን ድንግል ማርያም አማናዊው ብርሃን ኢየሱስ ክርስቶስ የሚገለጥባት የብርሃን መቅረዛችን ድንግል ማርያም ናት። አመስግኗት። ዓለም ከሞት ወደ ሕይወት የተሸጋገረባት አማናዊው የሕይወት መብልና መጠጥ አማናዊው ሕይወት ኢየሱስ ክርስቶስን ወልዳ ሕይወት የሆነችን ድንግል ማርያም ናት። አመስግኗት። የሰው ልጅ ሁሉ በኃጢአት መጠማት በነበረበት ጊዜ እውነተኛው የሕይወት መጠጥ ኢየሱስ ክርስቶስን አማናዊ ወይን አምላካችን መድኃኒታችን ኢየሱስ ክርስቶስን ወልዳ ከተማችን ያራቀችን ጥማችንን የቆረጠችልን ድንግል ማርያም ናት። አመስግኗል። የሰው ልጅ በሐዘን በሚኖር እዚህ ላይ ደርሰዋል። በቃ ማለት ዳኒ ባነሳው ሀሳብ ከዚህ ቪዲዮ ጋር አያይዤ መናገር የፈለኩት ምንድን ነው፣ እርስ በርስ ዲቤት የሚገቡበት ርዕስ በጣም ብዙ ነው። በጣም ብዙ ነው። የመሬቷ ኦርቶዶክስ እችን ትመስላለች። የመሬቷ ኦርቶዶክስ እችን ትመስላለች ወገኖች። እዚህ ቲክቶክ ላይ ያሉት ቲክቶክ ላይ ኦርቶዶክስን ወክለን ምንድነው ቅበተ እምነቱን እንሰራለን። ኤርሚ የሚዩት ታደርገዋለህ። ቅበተ እምነቱን እንሰራለን የሚሉ ቶታሊ ቤተክርስቲያኗን አይወክሉም። እውነቱን ልባቸው ያውቀዋል። ከኛ ጋር እኮ ኦልሬዲ ተጨባብጠው እኮ ቲክቶክ ላይ ማገልገል ነው የቀራቸው እኮ። እኛ የምናነሳውን ሀሳብ በሙሉ እኮ ደግፈው ነው እነሱ እኮ የቤተክርስቲያኒቷን አስተምህሮ ተቃውመው እኮ ነው ቤተክርስቲያን እንዲያትልም የሚሉ። እንዲህ ካላለች እኛ እንደምንለው ነው የምትለው ማለት ነው። ገባችሁ?
እያንዳንዱ ያነሳን ርዕስ እያደረግን የምንጠይቃቸውን ነገር ቤተክርስቲያን እንዲያትልም ቤተክርስቲያን በአንድ ግለሰብ አትወከልም። ቤተክርስቲያን ምናልባት መጽሐፍቶቿን አህዛብ እናንተም ሙስሊሞችም አሳትመው ተሐድሷውያንም አሳትመው ሊሆን ይችላል ነው የሚሉት። ኦኬ እንደሚነሳው ካልሆነ በቃኛ እንደምንለው ነው። ተጨባብጠዋል ወይ ኦፊሻሊ ጌታን ከተቀበሉ ይንገሩ። ግን አንድ ነገር ልንገራችሁ ለምታዳምጡ ኦርቶዶክሳውያን፣ እናንተ እዚህ ቲክቶክ ፕላትፎርም ላይ ያሉትን ስትከተሉ ትክክለኛ አከታተል እየተከተላችኋቸው አይደለም። እነሱ እውነቱን ያውቁታል። እናንተን ግን በውሸት መንገድ ነው የሚመሯችሁ። ከቤተክርስቲያን እንዳትወጡ ማለት ነው። ቤተክርስቲያኒቷ ደግሞ መሬት ላይ የምታዩት እቺን ትመስላለች። ዲያቆንን ድል ያደረገችው ማርያም ናት። ከሞት ወደ ህይወት የተሸጋገርንባት ማርያም ናት። ዛሬ እሷን የምናከብርበት ቀን ነው። በመካከላችን ትገኛለች። መጽሐፍ ቅዱስ ለዚህ ሁሉ ምን ይለናል? መጽሐፍ ቅዱስ የራሱ መልስ አለው። 360 ዲግሪ ከመጽሐፍ ቅዱስ እውነት የራቀ ተቃራኒ ናት ቤተክርስቲያኒቷ። የት? መሬት ላይ። ዲያቆን ዘማርያም ዘለቀ የተገኘን ድል አታበላሹ አለ ቅድም። ምን ማለት ነው የተገኘ ድል? ምንም እኮ የተገኘ ድል የለም። ቲክቶክ ፕላትፎርም ላይ ዕቅበተ እምነትን የሚሰሩ የኦርቶዶክስ ልጆች እያስተማሩ ነው። ማን ያስተማረው? ማንም አላስተማረም። ቤት ከፍቶ የሚያስተምራለ እንዴ? ከኦርቶዶክስ በኩል አላየንም። በፍጹም አይተንም አናውቅም። ይልቅ ቲክቶክ ላይ ያሉት የኦርቶዶክስ ልጆች መልኳን ደባቂ ናቸው። ኦርቶዶክስን ወርቅ ቀብተው ነው የሚያቀርቧት። ወርቅ ትመስላለች ግን ወርቅ ቅብ ናት። እዚህ ፕላትፎርም ላይ ያላችሁ ኦርቶዶክሳውያን አምልጡ፣ ዳኑ፣ እውነቱ ይግባችሁ። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠ አንድ ስም አለ ከሰማይ በታች፣ እሱም ኢየሱስ ይባላል። በዘመን መጨረሻ እግዚአብሔር አንድ ሐሳብ ነው ያለው፣ እሱም ሰማይንም ምድርም በልጁ የመጠቅለል ሐሳብ። ማርያም አትጠቀልልህም። አባ ተክለ ሃይማኖት በ24 ሻማ የምታበራለት ሰንደል የምትለኩስለት መጥቶ አይጠቀልልህም። ማርያም መታ አትጠቀልልህም። ሚካኤል በል ገብርኤል፣ አርሴማ በል። በዚህ ጉዳይ እናውራ። በዚህ ጉዳይ እኔና አንቺ እናውራ። ፕሊስ ሚውት አድርግ። አይ እናውራበት፣ ግድ የለሽም እንዳዋቂ እያወራሽ ስለሆነ ፕሊስ ሚውት አድርግ። ኦኬ አይ እያወራሽ ነው ብዙ እንዳዋቂ። ሚውት አድርግ። ኦኬ ቤቱ ስነ ስርዓት አለው። እድል ሲሰጥክ ታወራለህ። ታዲያ የማታውቂውን ነገር ነው ሚውት አድርግ። በቃ የሆነ ነርቫችሁ ተነክቷል ማለት ነው። ታስት ሪያሊቲው እኔ እንኳን ያንቺ ነርቭ ነው ቪዲዮ ላይ እንዳያችሁት። ስለዚህ ኦርቶዶክሳውያን አምልጡ። እዚህ ፕላትፎርም ላይ ያለችው ሌላ ኦርቶዶክስ ናት። ራሷ የቤተክርስቲያኒቷ መሬት ላይ ያሉት ካህናት የማያውቋት እዚህ ፕላትፎርም ላይ የተሰራች ኦርቶዶክስ ናት። ከኛ ጋር እንዳይጨባበጡ መሬት ላይ ደግሞ ሄደው ይሳለሟታል። ግራ የገባው ነው። እነሱም ከዛም አይደሉም ከዚህም አይደሉም። ወይ አልሞቁም ወይ አልቀዘቀዙም፣ ለብታ ላይ ናቸው። ስለዚህ እዚህ ፕላትፎርም ላይ ያሉ የኦርቶዶክስ ጎረምሶች ቤተክርስቲያኒቷን አይወክሉም። ቤተክርስቲያኒቷ አሁን እያመጣን እንደምናሳያችሁ ናት መሬት ላይ። ስለዚህ ወገኖች አምልጡ። የእግዚአብሔር የምህረት እጅ እንደተዘረጋ ነው። በልጁ በጌታ በኢየሱስ ክርስቶስ ነፍስን ማዳን የዘላለም አጀንዳው ነው። ስለዚህ ሁላችሁም ወደ እግዚአብሔር መንግስት እንድትጨመሩ ጥሪ እናደርግላችኋለን። የዘላለም ወራሽ እንድትሆኑ፣ በእግዚአብሔር ቀኝ እንድትኖሩ፣ ከሲኦል እንድታመልጡ፣ ከዘላለም ፍርድ ከዘላለም ሞት እንድታመልጡ ጥሪያችን ነው፣ ጩኸታችን ነው። ተባረኩ። ዳንዬ ቀጥሉ። እሺ ጸጋ ይብዛላችሁ። ተባረኩ። እሺ እናውራ ስትል የነበርከው ወዳጃችን አለ እና እስቲ አንድ ቁጥር ጻፍልንና እናስገባ። እሺ ወዳጆች ሪፍሬሽ እናርገው። አልደከማችሁማ።
እኛ አልለከመንም፣ ገና ነው፣ ጊዜ ነው፣ ሰዓቱ አለን። ስለዚህ ሪፍሬሽ እናርገው፣ ሼሩን ወይ ታፕታቡን 1 ሚሊዮን እናስገባው። ተባረኩ። ቴንኪዩ። ሌሎች ሰዎች ያልሰሙ ሐሳቡን እስካሁን ያልደረሳቸው ሰዎች እንዲመጡ ተባረኩልኝ። ቴንኪዩ ጋይስ። እሺ ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን። እሺ ካላችሁ ፕሊዝ ሼር ብቻ አድርጉት። ታፕ ሪፖስት ይደረግ። ሌላ ሰው ሌላ ኦርቶዶክሳዊ ካለ እንቀበል። ቅድም የታየው የአንድ እንግዲህ አይ ቲንክ ዘማርያም ይመስለኛል የሱ ቪዲዮ እዛ ላይ እንደታየው በደንብ መሬት ላይ ያለችው ኦርቶዶክስ ቲክቶክ ላይ ላለው አገልግሎት ምቹ እንዳልሆነ ሲያወራ ሰምታችኋል ብዬ አስባለሁ አይደል? ሲሪየስሊ ማየት ያለብን ጉዳይ ነው ብዬ አስባለሁ። ምክንያቱም ለምንድን ነው የማትመቸው? መሬት ላይ ያለችው ቲክቶክ ኦርቶዶክስ ወደ ቲክቶክ ስትመጣ ኢንቫይሮንመንቱን ትቀይራለች እያለ ነው ያለው። እየሰራን ያለው ነገር ታበላሻለች ነው እያለ ያለው። ኦኬ ሶ እየረበሸች ያለችው የት ነው? መሬት ላይ ያለችው ኦርቶዶክስ ናት። ስለዚህ እዚህ ያሉት ኦርቶዶክሳውያን ወይ ደግሞ ቲክቶክ ላይ ያሉት ኦርቶዶክሳውያን ሪል የኦርቶዶክስን መልክ አይደለም የሚያሳዩን ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንን መልክ አይደለም የሚያሳዩን ማለት ነው። ያ ነው ሪል መልኳን አይደለም የሚጠቁሙን። እያሳዩን እየነገሩን ያሉት መሬት ላይ ያለችውን ኦርቶዶክስ ቤተክርስቲያን አይደለችም ማለት ነው። that's why ምክንያቱም አሁን ያወሩት የተናገሩት እኮ የራሳቸው አባት አይደሉ? የራሳቸው አባት እኮ ነው። ሊትራሊ የራሳቸው አባት ናቸው። የራሳቸው አባት ያወሩትን የተናገሩትን ትምህርት ይረብሸናል ካለ ስለዚህ የቤተ ክርስቲያኒቷን ድምጽ አይደለም እየሰማን ያለ ነው ማለት ነው። እየሰማን ያለ ነው እሱን አይደለም። ምናልባት ካላስተዋላችሁት እንዲሁ ዝም ብለን እንድናስተውለው ያክል ነው። እሺ ሌላ ሰው ይኖር ይሆን? ሌላ ሰው ካለ እስቲ እንቀበል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ካለ እንቀበል። ኦኬ እኛ ግን እያሳየን ያለ ነው ከመጀመሪያ ጀምሮ እኛ አባት የሚናገሩትን የሚያወሩትን ግን ሐሳብ መሬት ላይ ያለች ኦርቶዶክስ ቤተክርስቲያን ናት። ለምሳሌ አሁን ወንድምነት ያሳየው ቪዲዮ መሬት ላይ ያለችው ቤተክርስቲያን ናት። ሊትራሊ እኮ መሬት ላይ ያለችው ቤተክርስቲያን እንቺ ናት። ማርያም በመካከላችን ናት። ሰላም በቃ ማርያም በመካከላችን ናትና ከሷ መገኘት የተነሳ በቃ የሆነ ነገር ይሆንልና ብሎ የሚያምን ኦርቶዶክሳዊ ነው ያለው። በቤተ ክርስቲያን አውደ ምሕረት ላይ የሚናገረው ሐሳብ ይሄ ነው። መሬት ላይ ያለችው ኦርቶዶክስ እቺ ናት። ህዝቡ ይሄን ብሎ ነው የሚሄደው። አሜን ብሎ ነው የሚመጣው። ይሄው እኮ የኦርቶዶክስ ቤተክርስቲያን ነው ወዳጆች። እና ለዛ ነው ገድላትን ተአምራት ሌሎች መጽሐፍቶች ውስጥ ነው ሪል የቤተ ክርስቲያኒቷ አስተምሮ። ኦኬ የቤተ ክርስቲያኒቷ ማንነት አቋሟ እዚህ ውስጥ ነው ያለው። ለዚህ ነው በገድል በተአምራት ሌሎች የቤተ ክርስቲያን መጽሐፍቶች ሲጠቀሱ ቲክቶክ ላይ ያለው ማህበረሰብ ነው በሱ አላወራም ብሎ የሚጨንቀው። ለዛ ነው ሌላ ምንም ሚስጥር አይደለም። ሪል የቤተ ክርስቲያኒቷ መስተምሮ ትምህርት ያለው እነኚህ መጽሐፍቶች ውስጥ ነው። ከነኚህ መጽሐፍቶች ልትነጥላት አትችልም። ቤተክርስቲያኒቷ አቋሟ ነው፣ እምነቷ ነው። በትክክል ማለት ነው። በትክክል እምነቷ ነው። ስለዚህ ቢገለጥ ቢወራ እነኚህን መጽሐፍቶች የምንገልጥበት ምክንያታችን ይሄ ነው። መረሳት የሌለበት ጉዳይ ነው። እሺ ወደ ሐሳባችን እንመለስ። የኩነት ትምህርት ትክክል ነው ብለው የሚያምን ሌላ ኦርቶዶክሳዊ ሥላሴ አስተምሮ ላይ ማውራት የሚችል ሌላ ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን፣ እንቀበለው። ወይ ሪኩዌስት ላኩልን፣ ገስት ላኩልንና ግቡ። በደስታ መማማር እንችላለን።
ሌላ ኦርቶዶክሳዊ ካለ ባጭሩ ቲክቶክ ላይ ያሉ ሰዎች ይችን ቤተክርስቲያን አያውቋት ወይ ደግሞ እያወቋት መደበቅ ይፈልጋሉ። አያውቋትም ለማለት ሊከብድ ይችላል ለሁሉ፣ አንዳንዱ ላያውቃት ይችላል። ግን ለአብዛኛው አገልጋይ ግን መልክ ለመስራት ስለሚፈልጉ ነው። ሌላ መልክ ማለት ነው። ሌላ መልክ ለመስራት ስለሚታገሉ ነው። ሌላ መልክ ማለት ነው። ሌላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያልሆነች ጠረኗ የቤተክርስቲያኒቷ ያልሆነ ሌላ መልክ ነው እያየን ያለን። ሌላ መልክ ነው እያየን ያለን እና በጣም ከባድ ነው። እንድትነቁ ያክል ነው ይሄንን የምናወራው። መንቃት ስላለበት ትውልዱ መንቃት ስላለበት። እሺ ሌላ ሰው አለ? ሌላ ሰው ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ እሺ ወንድሞች ምን አሰባችሁ? ኤርምሻል ወንድምነት ወንድምነት ትንሽ ከልጄ ጋር ቢዚ ነኝ። ዛሬ ትምህርት ቤት አልገባችም። እኔ እና እሷ አይ ቲንክ ጉንፋን ነገር ነው መሰለኝ። ኤኒዌይ አሁን እንግዲህ ምንድን ነው የሚባለው? በገድላት በድርሳናት አፍረው፣ በስላሴ አፍረው፣ በታቦት አፍረው ምን ቀራቸው ታዲያ? ምን ቀራቸው? ኦኬ። ስለዚህ ወደዚህ እርስ በርሱ መምህራኑ እንኳን የማይግባባ ትምህርት በያዙበት ባስተምሮተ ስላሴ ላይ ወደ ቤተክርስቲያኑ ብለው የሚሉ ሰዎች ኤርሚ አቤት አይተኛው። እኔ ግን አንተን ራሱ ደጋግሜ ሰምቼ ያውቃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትምህርተ ስላሴ ጥርት ያለ ትምህርት አላት ትል ነበር በየ ነበረው። አዎ ትል ነበር። አሁን እኮ ጾታ አላቸው ምናምን ነገር ብሎ የሚለው ነገር እኮ እንደገና ጉዳ መጣ ማለት ነው። ተገልክ ነው። ስለዚህ አንተም ተሳስተሃል። እኔ የጾታውን ጉዳይ መቻወቅ ነው። እሺ አይ ለምን መሰለህ ዊ ኔቨር ኖ ታውቃለህ አይደል? እንደዚህ ብለህ ነበር። ልክ ነው። የጾታው ጉዳይ እኮ ነው አሁን ጉድ ያፈላው። ጾታ አላቸው የላቸውም፣ እንደኛ ግዘፍ አካል አላቸው የላቸውም ብሎ የሚለውን ነገር ያው አትናቴዎስ አለው ብሎ የሚለው አይነት ነገር ነው። በዛ አሁን እሳቸው ባሉት መሰረት ከሆነ ከነው እኔም በወቅቱ ተሳስቼ ነበር ማለት ነው። አሁን ግን በምንም አይነት መልኩ የኦርቶዶክስ ትምህርት ስላሴ ላይ ሆነ ነገረ ክርስቶስ ላይ አሁን ትምህርተ ስጋዌ ላይ ማለት ነው። ትምህርተ ስጋዌም ላይ ያላቸው ልዩነት እርስ በርሳቸው ከዚህ አጣልቷቸው፣ አከራክሯቸው፣ አጨቃጭቋቸው ያቅ ነበር እና ሊቃውንቱን ሁሉ ጥሪ አድርገው አልተገኙላቸውም። እልባት ሳያገኝ ነው የቀረው ማለት ነው። ኢየሱስ ክርስቶስ አምላክና አባት አለው ወይ ብሎ የሚለው ትምህርታቸው ምን ያህል የተበከለ ትምህርት እንደሆነ እርስ በርሳቸው ሳይግባቡበት ቀርተው የተለያዩበት እስካሁንም በቃ ዝም ብሎ በደፈናው ይቅር የተባለ ነገር ነው እና ልክ ነሽ እህትዬ። ለዚህ ነው አሁን በምንም አይነት መልኩ እኛ ቢያንስ አይ ቲንክ እግዚአብሔር አይምሮንም የተባረከን አይምሮ ስለሰጠን ትክክል በሆነችበት ነገር ላይ ትክክል ነች ብለን እንላለን። እነሱ ግን ታውቃላችሁ ትክክል በሆንበት ነገር ላይ ትክክል ናቸው እንኳን ብለው አይናገሩ በፍጹም። አሁን ኢየሱስ ጌታ ነው ብሎ ከመስበክ የበለጠ ምን ትክክልነት አለ? እሱን ይቃወሙናል።
እሱን ይቃወሙናል። አየ እኛ ግን እንደነሱ ስላይደለም እግዚአብሔር የተማረከ አይምሮና ልብን ስለሰጠ እንደ መጽሐፍ ቅዱስ ትክክል በሆነችበት ቀደም ወንድምነት ምናምን ትክክል ነች ብለን እንላለን። እንደ መጽሐፍ ቅዱስ ደግሞ ትክክል ባልሆነበት ትክክል አይደሉም ነው ብለን የምንለው። እኛ ግን እንደ መጽሐፍ ቅዱስ ትክክል በሆነበት እንኳን እነሱ ትክክል ናቸው እንኳን ብለው አይናገሩም፣ አይመሰክሩም። ይሄ የሚያሳየው ምንድነው? ልባቸው ቢያቅም ትክክል እንደሆነ ልባቸው ቢያቅም ትክክል ነው ብለው ከመሰከሩ አሃ ታዲያ ብሎ በሚል ህዝባቸው እንደሚወጣባቸው ስለሚያውቁ ማለት ነው። እና ልክ ነሽ እህትዬ ተባረኪ። ግን ካሉ መግባት ይችላሉ፣ እንጠብቃቸዋለን። ከሌሉ ግን ትምህርታችሁ እንድታዩ ብለን እናንተን የማበሳጨት ወይ የማናደድ አጀንዳ የለንም። በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ የኃጢአታችሁን ይቅርታ እንዳገኛችሁ እንኳን እርግጠኛ ያልሆናችሁ ሰዎች በትምህርተ ሥላሴ እርግጠኛ ብትሆኑ መንግስተ ሰማያትን አትገባም። መንግስተ ሰማያትን አትገቡም። በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ አምናችሁ የኃጢአታችሁን ይቅርታ እንዳገኛችሁ እርግጠኛ ባልሆናችሁበት የአስተምህሮተ ሥላሴን ስላመንክ በክርስቶስ ኢየሱስ ያመንከውን የኃጢአትን ይቅርታ ሳታገኝ መንግስተ ሰማያት ተገባለሁ ብላችሁ ተብሎ ትልቅ ስህተት ነው እና አይገቡም። ደግሞ እንጠብቃቸዋለን። የማይገቡት በጣም ከባድ ነው። ትልቅ ስህተት ነው የተገኘው ማለት ነው። ጌታን ብትቀበሉ ይሻላል። ህይወት ወደ ጌታ ብትመጡ ይሻላል። እሱ ነው የምነግራችሁ። መጽሐፍ ቅዱስ ብታነቡ ይሻላል። ቅድም አሁን ናቲ ገብቶ የነበረው ሰው እኛ እንደናንተ መጽሐፍ ቅዱስ ብቻ አንልም ብሎ አለ። ሌሎችም እንደዚህ ብለው ይሉናል። ትልቁ እኮ የእናንተ የጴንጤ ስህተቱ መጽሐፍ ቅዱስ ብቻ ማለቱ ነው ብለው ይሉናል። መጽሐፍ ቅዱስ ማለታችን ስህተት ሆኖ አያውቅም፣ ሊሆንም አይችልም። ከዛ ይልቅ የአባቶች የትምህርት ትውፊት ብላችሁ የምትሏቸው ናቸው ከመጽሐፍ ቅዱስ ጋር ስብርስ እየተጣላ ሆድና ጀርባ እየሆነ ማን ነው እውነተኛ ተብሎ ሲባል የእግዚአብሔርን ቃል ክዶ ትውፊትን ወደ ማጽደቅ እየመጣችሁ ያላችሁ እናንተ ናችሁ ትክክል ያልሆናችሁ። ማን ነው ትክክል ያልሆነው ብለን ስንል በቤተክርስቲያኒቱ እንኳን አጠራር አስራው መጽሐፍ ወይ ደግሞ ብሉያትና አዲስ ኪዳን ለሌሎች መጽሐፍ ዳኛ እንኳን ሆኖ መቅረብ አይችልም ብላችሁ እስክትሉ ድረስ ድፍረታችሁን እያየን ነው። እኛ ግን እኛነታችንም ህይወታችንም አገልግሎታችንም ትምህርታችንም የትኛውም ነገር የሚመዘነው በሕያውና ለዘላለም በሚኖር በእግዚአብሔር ቃል ነው ብለን እናምናለን። ስለዚህ ወደ መጽሐፍ ቅዱስ እውነት ብቻ ነው። አሁንም አባቶቻችሁ የተጣሉት በአስተምህሮተ ሥላሴ ላይ በኩነት ላይ መጽሐፍ ቅዱስ በሚያስተምረው አይደለም፣ መጽሐፍ ቅዱስ ከማያስተምረው ውጭ ያለ ነው ኩነትም የሚለው ትምህርታችን አለ ነው። ኦኬ